ሰላም እንዴት ናችሁ? ውድ የኢንዱቴክ ቲፕስ ቤተሰቦች፣ በዛሬው መረጃዬ ብዙ ቋንቋዎችን መናገር እንድንችል የሚረዳንን ምርጥ አፕሊኬሽን አስተዋውቃችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ቆዩ። እሺ፣ በመጀመሪያ ፕሌይ ስቶር ላይ እንገባለን። እሺ፣ ፕሌይ ስቶር ላይ ከገባን በኋላ እዚህ ጋር ሰርች ማድረጊያው ላይ መተን ኦል ላንጉዌጅ ትራንስሌት አፕ ብለን እንጽፋለን። ልክ እንደዚህ ማለት ነው። እሺ፣ እንደዚህ ከጻፍን በኋላ ሰርች እንለዋለን ማለት ነው። ሰርች እንላለን። እሺ፣ ሰርች ስንል እነዚህ አማራጮች ይመጡልናል ማለት ነው። እዚህ ጋር ከሚመጡልን የተለያዩ አፕሊኬሽን አማራጮች ይመጣሉ። እዚህ ጋር ከሚመጡልን አማራጮች ላይ እዚህ ጋር እንደሚያሳየው ኦል ላንጉዌጅ ትራንስሌት አፕ የሚል አለ። እዚህ ጋር መጀመሪያ ላይ የሚያሳየን ማለት ነው ይሄኛው። እሱን እነካዋለን ማለት ነው። እሺ፣ እዚህ ጋር እንግዲህ እኔ ቀድሜ ስላወረድኩት አፕሊኬሽኑ ኢንስቶል ስላደረግኩት አስቀድሜ የኔ ኦፕን ነው የሚለኝ። እናንተ ግን እዛ ጋር ኢንስቶል ይላችኋል። ኢንስቶል በማድረግ ከዛ በኋላ ያለውን ይቀጥላሉ ማለት ነው። ኦፕን ማድረግ ትችላላችሁ ማለት ነው። አሁን እኔ ቀድሜ ስላወረድኩት አፕሊኬሽኑ እዚህ ጋር ኦፕን ነው የሚለኝ ማለት ነው። ቀድሞ ኢንስቶል ስላደረግኩት ማለት ነው። እዚህ ጋር ኢንስቶል ታደርጋላችሁ ማለት ነው። እሺ፣ ኢንስቶል ስላደረግኩት እኔ ኦልሬዲ ኦፕን እለዋለሁ ማለት ነው። እሺ፣ ኦፕን አልኩት። እሺ፣ ኦፕን ስለው እንደዚህ አይነት ኢንተርፌስ ያመጣልኛል ማለት ነው። ልክ ይሄ ሲመጣልን እኛ የፈለግነው ለምሳሌ በተለያዩ ቋንቋ የተጻፉትን በተለያየ ቋንቋ የተጻፈውን መልእክት መተርጎም ሊሆን ይችላል። ወይም ደግሞ ሪካርድ በማድረግ ድምጻችን ሪካርድ አድርገን የኛን በድምጽ ቮይስ ሪካርድ ካደረግን በኋላ የኛን ንግግር ወደ ቴክስት ቀይሮ ቴክስቱን ደግሞ በተለያየ ቋንቋ ትራንስሌት እንዲያደርግልን ፈልገን ሊሆን ይችላል። ስለዚህ አሁን እዚህ ጋር አውቶ ዲቴክት የሚል አለ። ቋንቋውን ራሱ አውቶ ዲቴክት እንዲያደርግ ማድረግ እንችላለን። እዚህ ጋር ጽፈን ከዛ ራሱ ይሄ ቋንቋ ይሄ ነው ብሎ ራሱ ለይቶ ከዛ ወደምንፈልገው ቋንቋ እንቀይርልን ማድረግ እንችላለን። ወይም ደግሞ ቀጥታችኛዋ እዚህ ጋር አውቶ ዲቴክት የምትለው ጋር ትራንስሌሽን ብሎ ከሱ ዝቅ ሲል እኛው አውቶ ዲቴክት የምትለው ጋር ቀስቷን አንዴ ይነካትና የምንፈልገውን ቋንቋ እንመርጥና ከዚህ ወደዚህ ቀይርልን እንለዋለን ማለት ነው። ለምሳሌ እኔ ከአማርኛ ወደ እንግሊዘኛ እንዲቀይርልኝ ነው የፈለኩት። እሺ፣ እዚህ ጋር አማሪክ የሚለው መረጥኩለት። እዚህ ጋር ላንጉዌጅ ብዙ አይነት ቋንቋዎች አሉ። እዚህ ጋር ያው እንግዲህ እንደሚያሳየው ብዙ አይነት ላንጉዌጅ አለ። የምንፈልገውን ቋንቋ በቃ እዚህ ጋር በጣም ብዙ የሆኑ ቋንቋዎች አሉ። ከምንፈልገው ቋንቋ ወደ ምንፈልገው ቋንቋ ትራንስሌት ማስደረግ እንችላለን ማለት። ለምሳሌ እኔ አማርኛ መረጥኩለትና እዚህ ጋር አማርኛ አልኩት። እሺ፣ አማርኛ መርጬለታለሁ ቋንቋው ላይ። እሺ፣ አሁን እዚህ ጋር አማርኛ እያለኝ ነው። ከአማርኛ ወደ ምን? ለምሳሌ እዚህ ጋር አማርኛ ብያለሁ፣ እኔ ወደ እንግሊዘኛ ነው እያልኩት ያለሁት። ከአማርኛ ወደ እንግሊዝ እዚህ ጋር አማሪክ እንግሊሽ ይላል። እዚህ ጋር አማርኛ ወደ እንግሊዘኛ። እዚህ ጋር ኢንተር ቴክስት ሂር የሚለው ላይ ለምሳሌ እኔ እዚህ ጋር ልጻፍ የሆነ ነገር ማለት ነው። ከአማርኛ ወደ እንግሊዘኛ እንዲቀየርልኝ የፈለኩትን መልእክት እዚህ ጋር ጽፋለሁ ማለት ነው። እዚህ ጋር እንደሚያሳየው ሰላም እንዴት ናችሁ ብዬ ጽፌያለሁ ማለት ነው። ከዚህ በአማርኛው ከዛ ወደ እንግሊዘኛ እንዲቀይርልኝ ነው የፈለኩት። እዚህ ጋር ሰላም እንዴት ናችሁ ብያለሁኝ። ያው አጠር አድርጌ ለማስረዳት ያክል እሺ፣ ሰላም እንዴት ናችሁ አልኩኝ። እዚህ ጋር ለምሳሌ ሰላም እንዴት ናችሁ ስል ከታች ዝቅ ስል ወደ እንግሊዘኛ ነው እንዲቀየርልኝ የፈለኩት ብያለሁኝ። ትራንስሌት የምትላለች እዚህ ጋር ትራንስሌት የምትለዋን አንዴ ነካታለሁ። ሄሎ ሃው አር ዩ እያለ ነው እዚህ ጋር ከታች እዚህ ጋር እንደሚያሳየው ቀጥታ ይሄን ከአማርኛ ወደ እንግሊዘኛ ቀይሩልኛል ማለት ነው። እዚህ ጋር አሁን ይሄኛውን ለምሳሌ እኔ ቴክስት መላክ ፈልጌ ወይም ደግሞ ይሄኛውን ቋንቋ ማልችለው ከሆነ በቀላሉ በቴክስት እያወራን ሊሆን ይችላል፣ ዋትስአፕ ላይ እያወራን ሊሆን ይችላል፣ የተለያዩ ሶሻል ሚዲያዎች ላይ በምናወራበት ጊዜ በዚህ መልኩ በቀጥታ ይሄኛውን ወስጄ እዚህ ጋር በአማርኛ ተጽፎልኝ እኔ አማርኛ ማልችል ከሆነ ቀጥታ ወደ እንግሊዘኛ ቀየርኩት። ከዛ
ከእንግሊዘኛውን እዚህ ጋር ኮፒ የምትላለች እዚህ ጋር ከታች ኮፒ የምትለዋን አንዴ ነክቼ የምፈልገው ላይ በመውሰድ ፔስት አድርጌ መጠቀም እችላለሁ ማለት ነው። ያውን ከአማርኛ ወደ እንግሊዘኛ ነው የቀየርኩት ማለት ነው። ሰላም እንዴት ናችሁ የሚለው ለምሳሌ እዚህ ጋር አሁን ብዙ ቋንቋ ነው ያለው ብያችኋለሁና ሰላም እንዴት ናችሁ የሚለውን ይሄን ራሱን ሌላ ቋንቋ ደግሞ እንዲቀይርልኝ ፈለግኩ። ይሄ ራሱን ይንጋል ይሄ ደግሞ ወደ ሌላ ቋንቋ ለምሳሌ ወደ አገር ውስጥ ቋንቋ ልቀይረው ብል እዚህ ጋር መጣና ይሄ ሰላም እንዴት ናችሁ የሚለው አለ። ይሄኛው ይሄ ሰላም እንዴት ናችሁ የሚለውን እንዲቀየርልኝ የፈለኩት ወደ ኦሮምኛ ቋንቋ ቢሆን ለምሳሌ አሁን አማርኛ ነው ከዛ ይሄ ወደ እንግሊዘኛ ነው የቀየርኩት። ብዙ አይነት ቋንቋ አለ ብያለሁ። እዚህ ጋር እቺኛዋን ቀስቷን ነካለኝ እንግሊዝ ከምትለው ጎን እቺን ቀስቷን አንዴ ነካለኝ። እኔ የፈለኩት ለምሳሌ አማርኛውን ወደ ኦሮምኛ እንዲቀየርልኝ ነው የፈለኩት ማለት ነው። እዚህ ጋር ካሉት ሊስቶች ላይ እዚህ ጋር ኦሮምኛ አለ። ለምሳሌ ትራንስሌት ለማድረግ እዚህ ጋር ኦሮምኛ የሚለውን መረጥኩለት። አሁን ከአማርኛ ወደ ኦሮምኛ ቀጥታ መቀየር ይችላል ማለት ነው። የተጻፈውን ጽሁፍ ቀጥታ ወደዛ መቀየር ይችላል ማለት ነው። ስለዚህ አሁንም እዚህ ጋር እቺኛውን ትራንስሌት የምትለውን አንዴ ነካታለሁ ማለት ነው። ትራንስሌት አልኩት። እዚህ ጋር ከታች እንደሚያሳየው አማርኛውን ወደ ኦሮምኛ ቀይሮልኛል ማለት ነው። ዳይሬክት አካም ፈያኬቲ የሚለው ከታች የሚያሳየው እዚህ ጋር እንደሚያሳየው ሰላም እንዴት ናችሁ አካም ፈያኬቲ እዚህ ጋር ከስር ላይ እዚህ ጋር አስቀምጦልኛል ማለት ነው። ይሄን ለምሳሌ ይሄን ወርድ መጠቀም ከፈለኩኝ ይሄኛው ከታች ያለውን ኦሮምኛው መጠቀም ከፈለኩኝ ኦሮምኛ ከጻፈልኝ ይሄኛውን እኔ መመለስ ከፈለኩኝ ኮፒ ላትና የምፈልገው ላይ ፔስት በማድረግ መጠቀም እችላለሁ ማለት ነው። ይሄ ብቻ ሳይሆን እኛ በመጻፍ ብቻ ሳይሆን በድምጽ ራሱ ሪካርድ ብናደርግና ያን ድምጽም ይቀይርልናል ማለት ነው በቀላሉ። እዚህ ጋር እየመጣን ኦሮምኛ ብቻ ሳይሆን ሌሎችም ቋንቋዎች አሉ። ለምሳሌ እዚህ ጋር አፋር የሚል አለ እና አረቢክ አለ እና ብዙ አይነት ቋንቋ ነው ያለው። እዚህ ጋር እንደዚህ እያደረግን እየመረጥ ወደምንፈልገው ቋንቋ ከምንፈልገው ቋንቋ ወደምንፈልገው ቋንቋ ትራንስሌት እያደረግ በቀላሉ የቋንቋ ችሎታችንን ማሳደግ እንችላለን። እንዲሁም ደግሞ ከሰዎች ጋር ያለንን ኮሙኒኬሽንም በዛ ልክ ማሳደግ እንችላለን ማለት ነው። እሺ ይሄኛው ለምሳሌ አሁን እዚህ ጋር ጽፌለት ነው ይሄ ሰላም እንዴት ናችሁ የሚለውን ይሄን ባልጽፈውና በድምጽ ብፈልግ ደግሞ እዚሁ ጋር እኔ ለምሳሌ ሪከርድ አድርጌ በድምጽ ከሆነ የፈለኩት ለምሳሌ ይሄን ወደ እንግሊዘኛ ቀየርኩት። እኔ ለምሳሌ እዚህ ጋር እቺኛዋን ማይኳን በመጫን ሪከርድ ማድረግ ፈለኩኝ። እቺኛዋን አንዴ ተጫንኳትና ሪከርድ አደረኩኝ። ለምሳሌ እኔ ሰላም ብቻ ነው የፈለኩት ሰላም ማለት ነው የፈለኩት። እሺ ሰላም ብዬ ሪከርድ አድርጌለታለሁኝ። ሰላም ብዬ ሪከርድ አድርጌለታለሁኝ። ሪከርድ ያደረኩትን እዚህ ጋር ጽፎልኛል ማለት ትራንስሌት ብለውን ወደ እንግሊዘኛ ትራንስሌት የሚለውን ነካውት ሄሎ የሚለውን ጻፈልኝ ማለት ነው። ወደ እንግሊዘኛ ቀየረልኝ ማለት ነው። ይሄን ራሱን ደግሞ አሁንም ወደ ተለያየ ቋንቋ መቀየር ይችላል ማለት ነው። ሰላም የሚለውን ብቻ ወደ አፋን ኦሮሞ ለምሳሌ መቀየር ቢፈልግ ወደ አፋር ወይም ደግሞ ወደ ተለያዩ ሀገራችንም ሆነ የውጭ ሀገር ቋንቋዎች መቀየር ቢፈልግ ትራንስሌት እለዋለሁ። እዚህ ጋር መጥቼ ሰላም የሚለውን እዚህ ጋር ወደ አፋን ኦሮሞ መልሶታል ማለት ነው። እዚህ ጋር እንደሚያሳየው ቀይሩልናል ማለት ነው። ስለዚህ አንደኛው ይሄ ነው። በጣም አሪፍ የሆነ ፊቸር ነው ያለው ይሄ አፕሊኬሽን። እሺ አንደኛው ኢንተርፌስ ይሄን ይመስላል። ሌላኛው ኢንተርፌስ ደግሞ እዚሁ ላይ አሁንም እዚሁ አፕሊኬሽን ላይ ከጎን እዚህ ጋር እንደሚያሳየው እቺኛውን ከጎን ያለውን ይሄኛውን ስነካው ደግሞ ኮንቨርሴሽናችንን ሪከርድ በማድረግ ቀጥታ እዚህ ጋር ላይ ታይፕ አድርጎልን ወዳውኑ ትራንስሌት የሚያደርግልን አማራጭ አለ ማለት ነው። እዚህ ጋር የቋንቋዎቹን መርጠን እዚህ ጋር ከታች እንደሚያሳየው አማሪክ የሚል አለ። እቺኛውን ከምንፈልገው ቋንቋ ወደምንፈልገው ቋንቋ እዚህ ጋር ትራንስሌት ፎርሞች አሉ። ከአማርኛ ወደ ኦሮምኛ፣ ከአማርኛ ወደ እንግሊዘኛ፣ ወደ አረብኛ፣ ከእንግሊዘኛ ወደ አማርኛ እንደዚህ ወደ ፈለግነው ቋንቋ እየቀያየር ኮንቨርሴሽንም እዚህ ጋር ማድረግ እንችላለን ማለት ነው። ቀጥታ እዚህ ጋርኛ ስናወራለት እቺን ማይክ ምልክቷን ተጭነን እዚህ ጋር የምንፈልገውን ነገር ስናወራለት እየተረጎመ ከስር እየተረጎመ
ቮይስ ማለት ነው። በድምጽ እኛ እዚህ ጋር ስናወራ እዚህ ጋር ይጽፍልናል ማለት ነው። ያወራነውን እዚህ ጋር እየጻፈ ኮንቨርሴሽኑን ከስር እየተረጎመ ያስቀምጥልናል ማለት ነው። እኛ የምንጽፈውን ነገር አለ፣ ከስር ደግሞ ትርጉሙ አለ። በፈለግነው ቋንቋዎቹን እዚህ ጋር ከታች እንደሚያሳየው ቀስት አለ። ከምንፈልገው ቋንቋ ወደ ምንፈልገው እዚህ ጋር ሁለቱ ቀስቶች አሉ። እዚህ ጋር ዳርና እዚህ ጋር ያሉት ቀስቶች እዛ ጋር ከዚህ ወደዚህ የሚለውን ምንፈልገውን ቋንቋ እዚህ ጋር እየመረጥ ኮንቨርሴሽን እዚህ ጋር ማድረግ እንችላለን ማለት ነው። በድምጽ ማለት ነው። በቮይስ ሪከርድ እያደረግ ኮንቨርሴሽን ማድረግ እንችላለን። ሌላኛው ኢንተርፌስ ይሄ ነው። ሌላኛው ፊቸሩ ይሄ ነው። እሺ በመቀጠል ደግሞ አሁን ወደ ጎን ስንሄድ እዚህም ጋር እንግዲህ ዲክሽነሪ ያለው ዲክሽነሪ ወርዶችን ትራንስሌት ያደርግልናል ማለት ነው። እዚህ ጋር ከታች በኩል እቺ የማይክ ምልክት አለች። እቺ ማይኳን ተጭነን ሪከርድ ስናደርግለት የምንፈልገውን ወርድ ሪሌትድ የሆነ ሚኒንጉን የእያንዳንዱ ወርድ ሚኒንግ እዚህ ጋር ያስቀምጥልናል ማለት ነው። ይሄን አፕሊኬሽን እንደ ዲክሽነሪ መጠቀም እንችላለን ማለት ነው። እዚህ ጋር የቋንቋዎች አሉ፣ የተለያዩ ቋንቋዎች አሉ። እዚህ ጋር ከላይ ቀስቷን በመንካት ወደ ምንፈልገው ቋንቋ እንደ ዲክሽነሪም ያገለግለናል ማለት ነው። ይሄ አፕሊኬሽን እንደ ዲክሽነሪ መጠቀም እንችላለን ማለት ነው። እሺ አሁንም ከዚህ ከዲክሽነሪው ወደ ጎን ስንሄድ እዚህ ጋር ኤቢሲ የምትለው ጫፍ ላይ እሷን አንዴ ስነካት ኪድስ ለርኒንግ የሚል አማራጭ አለው። እዚህ ጋር ኪድስ ለርኒንግ የሚለው ላይ አልፋቤት አለ፣ አኒማልስ፣ ነምበርስ፣ በርድስ፣ መንስ፣ ዴይስ፣ ቬጂቴብል፣ ፍሩት፣ ክሎዝ፣ ቪክልስ፣ ስፖርት እያለ እነዚህ አማራጮች አሉ ማለት ነው። እነዚህን ለልጆች የሚሆን ለልጆች እንደ ማስተማሪያ መጠቀም የሚያስችለን አማራጭም አለው ማለት ነው። ከጎን ደግሞ እዚህ ጋር ኪድስ አለው። እዚህ ጋር ደግሞ ሴንቴንስ አለው። ሴንቴንስም መስራት የሚያስችል አማራጭ አለ እዚህ ጋር ማለት ነው። እነዚህ የተለያዩ እንደዚህ አይነት ኢንተርፌስ አለው ማለት ነው። ለምሳሌ ኪድስ የሚለው ላይ አልፋቤት የሚለው ላይ ስንገባ አልፋቤት የሚለውን ስነካው ለምሳሌ እዚህ ጋር አሁን ኤ ቢ ሲ ዲ ኢ እያለ እዚህ ጋር አልፋቤቶቹን አስቀምጥልን ኤን ተጫንኩለት። ኤን ስጫንለት እሺ ለምሳሌ እዚህ ጋር ኤን ተጫንኩለት ኤ ይላል። እዚህ ጋር ድምጽ ያወጣልኛል። ኤ ይላል። እዚህ ጋር ይሄው ኤ አለ። ከዛ ኤ ብሎ በኤ ደግሞ እዚህ ጋር የሰጠን ወርድ አለ ማለት ነው። ኤ ያለና ከዛ እዚህ ጋር ለልጆች ማስተማሪያነት ታስቦ ነው። ኤ አፕል ልክ እንደዚህ ማለት ነው። አፕል ከዛ እዚህ ጋር እቺን ቀስቷን በመንካት ደግሞ ወደ ጎን እንሄዳለን። ቢ ለምሳሌ ቢ ያልኩት እዚህ ጋር የማይክ ምልክቱን በመንካት ቢ ድምጽ ይሰጠናል። እዚህ ጋር ቢ ከዛ ቢ ያለ ከታች ደግሞ ዝቅ ስንል እዚህ ጋር እንደሚያሳየው ቢ የማይክ ነካለን። ቢ ባናና ልክ እንደዚህ እያደረግን ወደ ጎን እየሄድ የምንፈልጋቸውን እዚህ ጋር ለልጆች እንደ መማሪያነትን መጠቀም እንችላለን ማለት ነው። ይሄኛው አልፋቤት የሚለው ነው። ልክ እንደዚህ በተመሳሳይ ሌሎቹም ወደታችም ዝቅ ስንል አልፋቤት፣ አኒማልስ፣ ነምበርስ፣ በርድ እያለ እነዚህ እያንዳንዱን ገብተን በእነዚህም ለልጆች መማሪያነት መጠቀም እንችላለን ማለት ነው። እዚህ ጋር ሴንቴንስ የሚለውም ላይ እንደዚሁ በተመሳሳይ ሴንቴንስ ይሰራልናል ማለት ነው። ልክ እንደዚህ ሃይ ወደ ጎን ይሄን ቀስት በመንካት ወደ ጎን ይሄን ሄሎ እዚህ ጋር ቤዚክ አለ፣ ስኩል አለ፣ ሾፒንግ አለ፣ ሆም አለ፣ ፍሬንድ አለ፣ ታይም ኤንድ ዌዘር አለ። እዚህ ጋር የምንፈልገው ጋር እየገባን ለልጆችም አሪፍ የሆነ ማስተማሪያ ያለው አፕ ነው። ስለዚህ ሁሉም ቋንቋዎችን በደንብ ከተጠቀምነው አፕሊኬሽኑን ሁሉንም ቋንቋዎች በደንብ ፐርፌክት እንድንሆን የሚያግዘን አፕሊኬሽን ነው። በተለይ ደግሞ ከሰዎች ጋር ኮሙኒኬት የምናደርግበት ከሆነ የዴይ ቱ ዴይ አክቲቪቲያችን ላይ በጣም ጠቃሚ የሆነ አፕሊኬሽን ነው። ሁሌ ብንጠቀመው ሪኮመንድ አደርጋችኋለሁ። በጣም ወሳኝ የሆነ አፕሊኬሽን ነው ማለት ነው። ይህን አፕሊኬሽን ከፕሌይ ስቶር ላይ በማውረድ እንዲሁም ደግሞ ይህን አፕሊኬሽን ሊንኩን ዲስክሪፕሽን ላይ አስቀምጠዋለሁ። ከዛም ቀጥታ በማውረድ በዚህ መልኩ አፕሊኬሽኑን ኢንስቶል በማድረግ መጠቀም እንችላለን ማለት ነው።
እሺ ቤተሰቦች ጊዜያችሁን ሰጣችሁኝ ቪዲዮውን ስላያችሁ እያመሰገንኩኝ ቪዲዮውን ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለቀጣይ ጊዜ ባሪፍ መረጃ እንገናኛለን። እስከዛው ድረስ ሰላም ሁኑ። ቻው።